በሙዚቃ እና በቲያትር መድረክ በጣም ታዋቂና ዝነኛ ሰው ናቸው። እሳቸው በግጥምና ዜማ የደረሷቸው የተለያዩ ሙዚቃዎች፣ በቲያትር መድረክ ላይ የተጫወቱት የተለያዩ ስራዎቻቸው ይነሳሉ። ከነዚህ መካከል የአዛውንቶች ክበብ፣ ሃምሌት፣ ኦቴሎን ማንሳት እንችላለን። በሙዚቃውም ዘርፍ ደግሞ የተለያዩ የባህል ነክ ሙዚቃዎችን በግጥምና በዜማ በመጫወት በመድረስም የሚታወቁ ሰው ናቸው። እኚህን ሰው ዛሬ ልናስታውሳቸው ወደናል። እሳቸው በግጥምና ዜማ የተሳተፉበትን ሙዚቃ አድምጠን ተመልሰን ከወዳጆቻቸው ጋር ያደረግነውን ቆይታ ወደ እናንተ የምናደርስ ይሆናል። ደምቃ እንደ ጨረቃ አሁን ልትቀርብ ነው ማራኪ ሙዚቃ። አሁን ደግሞ የምንከታተለው በእርግጥ እኔና አንቺ አልተወያየንም የተሰኘውን ሙዚቃ ነው። ይሄንን ሙዚቃ ዜማውን ከግጥም ጋር ያዋደደው አውላቸው ደጀኔ ሲሆን የሚያንጎራጉረው ደግሞ ምኒልክ ወስናቸው ነው። በአዲስ ቴሌቪዥን አዲስ መዝናኛ ይከታተሉት። በግልኔ ናንቺ አንተያየንም በግልኔ ናንቺ አንተያየንም ፍቅር ባስተርጓሚ በመልእክት አይሆንም ፍቅር ባስተርጓሚ በመልእክት አይሆንም በግልኔ ናንቺ አንተያየንም ፍቅር ባስተርጓሚ በመልእክት አይሆንም የፍቅርን ጎቻ ሲቀምሱ ጣፋጭ ነው የፍቅርን ጎቻ ሲቀምሱ ጣፋጭ ነው አይ መጨረሻው አይጣለው አይጣለው አይ መጨረሻው አይጣለው አይጣለው በግልኔ ናንቺ አልተወያየንም ፍቅር ባስተርጓሚ በመልእክት አይሆንም በፍቅር የሚያበሱ ሳታነዱና በፍቅር የሚያበሱ ሳታነዱ የሚያቃጥሉበት አላቸው ሌላ የሚያቃጥሉበት አላቸው ሌላ በግልኔ ናንቺ አልተወያየንም ፍቅር ባስተርጓሚ በመልእክት አይሆንም አሁንም ቅድምም ትመላለሳለች አሁንም ቅድምም ትመላለሳለች ከደሳች ካለሃ ወደን ትላለች ከደሳች ካለሃ ወደን ትላለች በግልኔ ናንቺ አልተወያየንም ፍቅር ባስተርጓሚ በመልእክት በፍቅር ጎዳና መጓዝ ሲጀምሩና በፍቅር ጎዳና መጓዝ ሲጀምሩ አይን የሚያየው ደስ የሚማሩ አይን የሚያየው ደስ የሚማሩ በግልኔ ናንቺ
አልተወያየናዬ ፍቅር ባስተርጓሚና በመልካይ ናዬ የፍቅርን ጎቻ ሲቀምሱ ጣፋጭ ነው የፍቅርን ጎቻ ሲቀምሱ ጣፋጭ ነው አይ መጨረሻ አይጣለው አይጣለው አይ መጨረሻው አይጣለው አይጣለው አይ በግልን እናችና አልተወያየንና ፍቅር ባስተርጓሚና በመልእክት አይሆንና በግልን እናችና አልተወያየንና ፍቅር ባስተርጓሚና በመልእክት አይሆንና ይሄ ሙዚቃ የድምፃዊ ምኒልክ ወሰናቸው ነው። የዚህ ሙዚቃ ደግሞ ግጥምና ዜማ የደረሱት አርቲስት አውላቸው ደጀኔ ናቸው። ዛሬ የአርቲስት አውላቸው ደጀኔ ወዳጆቻቸውን እዚህ ብሔራዊ ቲያትር መጥቼ ከነሱ ጋር አጭር ቆይታ አደርጋለሁኝ። እንድትከታተሉ ጋብዛለሁ። መልካም ቆይታ እንዲሆንላችሁ እመኛለሁ። ከጋሽ አውላቸው ጋር የተገናኘ ነው። ያው ባህል አሰልጣኝ ነበሩና የነበሩት አርቲስቶች ውጭ ሀገር ሲሄዱ እዚህ ያለው ስራ ይቀራል፣ እዚህ ሲሆኑ የውጭ ሀገሩ ይቀራል። በዚህ ምክንያት ለኔ ለባህል ብቻ ይቀጠርልኝ ብለው በጠየቁት መሰረት ነው የተቀጠርነው። ምክንያቱም የነበሩት አርቲስቶች ዘመናዊ ውዝዋዜ ይሰራሉ፣ የባህል ውዝዋዜ ይሰራሉ፣ ቲያትር ይሰራሉ። ሁሉንም ሁለገብ ሆነው የሚሰሩ አርቲስቶች ናቸው የነበሩት። በዚያ ምክንያት በጠየቁት 7 ልጆች ነን፣ በዛን ጊዜ ወጣቶች ነን፣ ልጆች ነን። እንግዲህ ቆንጆ ፈልጉ ተብሎ ደጋግሜ ነው የማወራው። ተጠይቆ ነው እንግዲህ ለጃንሆይ አመልክተው እዚህም ያሉት ስራ አስኪያጅ ተነግሮ እንድንቀጠር የተደረገው። የኢትዮጵያ ሙዚቃ ሲባል ለባህላዊ ሙዚቃ መሰረት በጠንካራ መሰረት ላይ ማቆም መትከል የቻለ ሰው ናቸው። ስራውን ደግሞ በጣም ያከብር ነበር፣ ይወድ ነበር። በጣም ጎበዝ ሰው ነው። አክተር ነው። ውዝዋዜ አሰልጣኝ ነው። የውዝዋዜ ኮሪዮግራፈር ይነድፋል፣ ያዘጋጃል። ዘፋኞችንም ሆነ ሙዚቀኞችን ያበረታታል። ባህል ክፍል ያሉት ሰዎች ድምፃዊም ናቸው፣ ተወዛዋዥም ናቸው በሁሉም መልኩ እና አውላቸው ደጀኔ ሁሉንም ወንዶችንም ያሰለጥናሉ፣ ሴቶችንም ያሰለጥናሉ። በቲያትርም ውስጥ ባህሪ ቀረጻ ላይ በጣም 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 በሳል ሰው ነበሩ። የምር ለመናገር በጣም በሳል ሰው። እንዲህ ብታደርገው ጥሩ ነው፣ እንደዚህ ብትሰራው ጥሩ ነው አስተምረውናል። እኛንም በደንብ ጋሽ አውላቸው አሰልጣኝ ብቻ አይደሉም፣ ዘፋኝም ናቸው። የብሔር ብሔረሰብ ዘፈን ይዘፍኑ ነበር። በተለይ በቲያትር ጥበብ ላይ የመረዳት የማስረዳት አቅሙ በጣም ከባድ ነው። ዲያሎግ አመታት ላይ ሁሉ እንዴት ዲያሎግ እንደሚመታ በደንብ አድርጎ ነው የሚናገረው። ፌሻል ኤክስፕሬሽን የፊት ገጽታ ከቅንድብ፣ ከጆሮ፣ ከአይን፣ ከወዘተ ከምናምን ላይ ሁሉ እና ይሁዳን እንዴት አድርጎ እንደሰራው በነግርህ እዛ ላይ ትገረማል። ስነ ስቅለት ቲያትር ላይ ከዛ በኋላ አኒባል ቲያትር ላይ ሰራ። አኒባል ላይ ደግሞ ማህርባልና ትልቁን መሪ አንዱን ሆኖ የተጫወተው ጋሽ አውላቸው ነው። እሱንም ግሩም አድርጎ ነው የተጫወተው። በጣም ድንቅ ነው። የተለያየ ባህሪ ነው፣ ግን ከአንዱ ባህሪ ወደ አንዱ ኮፒ አያደርግም በምንም ተአምር። ጋሽ አውላቸው ማደንቀው በዚህ ነው። ድምፁም ይወረወራል። የአዛውንቶች ክበብ ሲሰሩ ማየት እሳቸውን እኔ እንጃ ምን እንዴት ብዬ እንደምነግርህ አላውቅም። በጣም የምወድላቸው ቲያትር ነው። እዛ ላይ ያሉት በሙሉ አክተሮች የሚወደዱ ናቸው። ጋሽ አውላቸው እዛ ላይ ሌላ ሰው ናቸው። ስታሙ ማንጠቆ ላይ ካያቸው፣ ከተማ ባላገር ላይ ካያቸው ሌላ አውላቸው ሆነው ነው የምታያቸው። እነ ጋሽ አውላቸው ሙያውን ለማዳበርና ለማስተዋወቅ
ለኢትዮጵያ ገጽታ ግንባታ እንዲሆን፣ የኢትዮጵያ ሀብት እንዲሆን፣ የኢትዮጵያ ልማት እንዲሆን በየገጠሩ እየዞሩ ነው እንግዲህ ሙያተኛውንም ሙያውንም እያመጡ የሚያስተዋውቁት። ያኔ ካሴት እና ቴፕ ነው። በቴፕ እና በካሴት እየተቀረጸ ነው የሚያመጡት። እዚህ ከመጣው በኋላ ከእኔም ጋር ብዙ ሰርተናል። በዘመናቸው በጣም ትልቅ የሙዚቃ ሰው ነበሩ። በባህሉም በዘመናዊውም በተለይ ውዝዋዜ በጣም የተካኑ ሰው ናቸው። የጋሽ አውላቸው የኪነ ጥበብ ሙያ እውቀቱ፣ ተነሳሽነቱ፣ ቁርጠኝነቱ፣ ስፋቱ፣ የማስፈጸም አቅሙ የተለየ ነው። ኢትዮጵያን የማስተዋወቅ ስራቸው በውጭው ዓለም ሄደዋል። በኃላፊነት ጭምር በጣም የታወቁ ሰው ናቸው። የራሴ ሙዚቃ ራሴ የምደርሳቸው አሉ፣ ጉራግኛና አማርኛ። አቶ አውላቸውም ደግሞ ደርሰው ለኔ የሰጡት ሙዚቃ ነበር፣ ስሚኝ ባክሽ የሚል። ስሚኝ ባክሽ ምነው ሳፈቅርሻ እየወደድኩሽ ፍቅሬ ለምን ታበሳጭኛለሽ? ተያይረባም አይጠቅምም ይቅርብሽ፣ ለፍቅራችን ታጋኙኝ ባክሽ። እንግዲህ የባህል ሙዚቃ ሁላችንም በየሰፈራችን በየዓመት በዓሉ እንደምንጫወተው መጫወት እንጂ የእያንዳንዱ ብሔር ብሔረሰብ ምንድን ነው የት ነው ማንም የሚያውቀው? ቴሌቪዥን ካሜራ የምትለው እንደዚህ የለም። በቃ ቴፕ ነው ቢኖር ትልቅ ቴፕ የምትሸከመው ሌላ ምንም የለም። እሱን ይዘው መኪና የለም፣ ትራንስፖርት አይገባውም። ገንዘቡ ከየት ይመጣል? ወጪው ከየት ይመጣል? ማን ይበጅትላል? በራሳቸው ገንዘብ እንደዛ እያደረጉ ገጠር ሄደው አምጥተው እዚህ አለማምደው እያንዳንዱ ቱባውን፣ አለባበሱን፣ ቋንቋውን፣ መስመሩን ኪዮግራፊ እየሰሩ ማለት ነው። እድሉ ገጥሞኝ ብዙ ቲያትር ሰርቻለሁ ከጋሽ አውላቸው ጋራ እና ስለ ጋሽ አውላቸው የብሔር ብሔረሰብ አምጥተው ሲያሰሩህ አልባሳቱ መጥቶ አይነቱ፣ ጌጡ መጥቶ አይነቱ፣ ተወዛዋዦች መጥተው አሰልጥነው ያ ነገር በነዛው በብሔር ብሔረሰቡ አንዲት ነገር ሳትቀየር ሳትለወጥ ከነጌጡ ከነአልባሳቱ ከነምኑ መጥቶ ተሰርቶ ነው ለብሰን እንሄድ የነበረው። ሙዚቃዊ ድራማ የሚሆን ዝግጅቶቹ በጋራ ነው እና ውድድርም ነበረ። ስለዚህ ለዛ ሁሉ መሰረት የጣሉት እነሱ ናቸው። በጋራ መገምገም ከተሰራም በኋላ ሪሄርስ ከተደረገም በኋላ የመገምገም ስራ እነሱ የጣሉት መሰረት ነው እና የጋሽ አውላቸው ሙያውን አስከብሮ አክብሮ አሳድጎ አስፍቶ ራሳቸውን መስዋዕት አድርጎ ብዙ የሰሩ ናቸው። በጣም በሳል ሰው ናቸው። ኢትዮጵያን በደንብ ያውቋታል። በማንኛውም ነገር ላይ ለሚጠየቁ ጥያቄ መልስ የሚሰጡ ሰው ናቸው። ትሁት ነው። የሚጨብጥህ በሁለት እጁ ነው። ብታምን ባታምን ጋሽ አውላቸው እድሜው ታች ነው፣ ላይ ነው፣ አማተር ነው፣ ፕሮፌሽናል ነው አይደል። በሁለት እጁ ጨብጦ እንደውም አንተን አንግሶ ጎበዝ እንዲህ አድርገህ እንዲህ በርታ እያለ ነው የሚያናግርህ እና በዚህ እኔ በጣም አደንቀዋለሁ። ጋሽ አውላቸው ለየት ያለ ባህሪው ይሄ ነው። ውጪ ሁሉ ሄዶ ተምሮ መጥቷል። ቲያትር ቤቱ ልኮት ጥላሁን ገሰሰም መሐሙድ አህመድም ጋሽ አውላቸውን በጣም ያከብራሉ። ምክንያቱም በውዝዋዜው በሙሉ ይገናኛሉ። እዚህ ቦታ ላይ ከነሱም ሙዚቀኞች ጋር ከተወዛዋዦቹ ጋር ይተዋወቃሉ። ከአሰልጣኞች ጋር ይተዋወቁ ነበረ። ብሔር ብሔረሰቦች ባህል ምን እንደሆነ ከነሪትሙ ከነአልባሳቱ በቃ ቅርጽና ይዘት ሰጥቶ ያሰራ እስካሁን ድረስ የጋሽ አውላቸው ይዘትና ቅርጽ ነው። ሁሉም ቲያትር ቤቶች የሚሰሩበት ኮሪዮግራፈር ሆነው ሁሉም የሚሰሩበት ተወዛዋዥ አሰልጣኞች የጋሽ አውላቸው ውጤት ነው። ከሱ በፊት ማንም አይልም። መሰክራለሁ። ከዛው ያመጣቸው ከዛው ካሉበት አሁን የሞደርኑ ሲሆን ከዚሁ ከከተማ ነው ችግር የለውም። ማስታወቂያ ታወጣለህ ወይም እየዞርክም በየመጨፈሪያ ቦታው መለመል ትችላለህ። እዛ ግን ሄደህ ነው የምታመጣው። ገጠሩ ሰዎች ውስጥ ኖረህ ቀርመህ ደክመህ በአመቱ በየክፍላት ሀገሩ ሄዱ ነበረ እና አዳዲስ ነገሮች ይዘው ይመጣሉ። አዳዲስ ዜማዎች ይዘው ይመጣሉ። ሰዎች ቀጥረው ይዘው ይመጣሉ እና
የኢትዮጵያን ባህል በከፍተኛ ደረጃ ያጠኑ ሰው ነበሩ እሳቸው። ኦ ፓርሻንዳ ፓርሻንዳ ኦ ፓርሻንዳ ሎ ፓርሻምባያ ፓርሻምባያ ፓርሾታ ፓርሺቴ ፓታ ሄላም ባንዴ ጋሽ አውላቸው ብዙ ትኩረት የሚሰጡት አንዱን እንድሰራ ነው። ቢያንስ እኮ 10 ሴትና 10 ወንድ ሊሆን ይችላል። 12 ሴት 12 ወንድ ሊሆን ይችላል መድረክ ላይ የሚወጣው። ሁሉም እየተቀበለ ሁሉም ደቂቃና ሰኮንድ በማይሞላ ውስጥ ለብሰህ እንድትወጣ የሚያደርጉ አለቃ ናቸው አውላቸው ደጀኔ። አለቃም ናቸው፣ ጓደኛም ናቸው፣ አሰልጣኝም ናቸው፣ ደራሲም ናቸው፣ እሳቸውም ዘፋኝ ናቸው። በቲያትሩም አንቱ የተባለ ነው። በኮሜዲም በትራጀዲም ኦቴሎና ሀምሌት ላይም ሲጫወት አይቼዋለሁ። ያን እኛን ሆኖ ነው የሚጫወተው። አምታታው በከተማው ላይም ሰርቷል። አምታታው የኔ ስራ ነው፣ እሱ የኔ ቲያትር ነው። እሱ ላይም ግሩም አድርጎ ተጫውቶታል። አቶ ደረቤን ነው መሰለኝ የተጫወተው። ጥሩ አድርጎ ሰርቷል። እዚያም ላይ ስስታሙ ማንጠቆን የሚባል አብሬያቸው ሰርቻለሁ። የከተማው ባላገር የሚባል ሰርቻለሁ። ጋሽ ጸጋዬ 3 ቲያትር አንድ አድርገው ሲያሰሩ ማክቤዝ፣ ሀምሌት፣ ወቴሎ ሆኖ በተሰራበት ጊዜ ዴዝዴሞና ሆኜ ከጋሽ አውላቸው ጋር ሰርቻለሁ። ጋሽ አውሌ ግን ከማስመሰልም በላይ መሆን በቃ መሆን እዛው ህይወት ውስጥ መሆን ያን የሚሰራውን ገጸ ባህሪ ተላብሶ ውስጡ ገብቶ እሱ ነው የሚፈልገው ማንጸባረቅ ስራ ነው የሚሰራው። የምን እንደዚህ ጎንበስ ብሎ መሄድ ነው? ቀና ብለሽ ሂጂ፣ ቀና ብለሽ ሂድ። ስትራመጂ እንደዚህ ሳይሆን ስትራመጂው እንዲህ ተራመጂ ብለው አረማመድ ሁሉ የሚያስተምሩ ናቸው። ቲያትርም በሙዚቃውም ኢትዮጵያ አምባሳደር ነው ማለት ይችላል። የባህል አምባሳደር ቡድኑን በተለይ በውዝዋዜ እሱ ነው ቡድኑን የሚወክለው። ራሻ ድረስ ሄዷል። ያን ጊዜ ቻይና ሄዷል። ማኦ ሴቱንግ ያለበት ሀገር ለሱ ሁሉ ትርኢት አሳይተዋል። ብዙ ሀገር አውሮፓ ውስጥ ሄደዋል። ፈረንሳይም ሄዷል፣ እንግሊዝ ሄዷል፣ ጀርመን ሄዷል፣ ግሪክ ሄደዋል። እና ያን ጊዜ ሁሉ አውላቸው ደጀኔ የቡድኑ መሪ አንዳንድ ቀልዶቻቸውን እኛ አንችለውም ነበረ። እሳቸው የተለዩ ሰው ናቸው። ምናልባት አለቃ ገብረሃና ብለን ብናስታውስ በዛ ደረጃ ላይ ያሉ ሰው የነበሩ ናቸው ማለት እችላለሁ። እኔ አንድ ጊዜ የሆነ ሆቴል አካባቢ ለገሃር አገኘዋቸው። ዝናብ ነው። እሳቸው ከመስሪያ ቤት ወጥተው ወደ ንፋስ ስልክ ነው የሚሄዱት። እኔ ደግሞ ከዛ ከለጋር ተነስቼ ወደ ጎላ ሚካኤል ነው፣ የኔ ቅርብ ነው። ልሸኞት አልኩና ሸኘኋቸው። ዝናብ ነው። ሌላ ቀን እንደዛው አገኘዋቸው። ዝናብ አይደለም ጋሽ አውሌ ልሸኞት አሉ። አይ ዛሬ ምንም አይነካኝም አሉ። መብረቅ የለም ማለት ነው። እኔ ጥቁር ነኝ። ቀይ ቀሚስ ገዛን። 3 ነን አስታውሳለሁ። ከዛ ወገቡ ላይ እንዲመታጠቂያ ነገር አለው፣ ኪስ አለው፣ ኮሌት አለው፣ እጅ አለው፣ ምን አለው። እራት ብሉ ተብለን አስመራ ተሰብስበን ቁጭ ብለን ጋሽ አውላቸው ሲመጡ ቀይ ውይ የኔ ልጆች እሰይ እንዲሁ የባህል ሞሰብ መስላችሁ መጣችሁልኝ አሉ። ቀይ ነው ያለበስ ነው የባህል ቤት ምግብ ቤት ሞሰብ ለካ ቀይ ለብሳል። እና በዚህ አረሳቸውም ጋሽ አውላቸው። ትዳር አለው። ባለቤቱም እዚሁ ነበር የሚሰሩት፣ ልብስ ስፌት ነበር የሚሰሩት እሳቸው። ልጆች አሏቸው። 2 ልጆች እንዳሏቸው አውቃለሁ። እና አሁን ልጆቹ በምን ላይ እንዳሉ አላውቅም። ባለቤትየዋም ሞተዋል። ያው እንግዲህ አቶ አውላቸውም ሞተዋል። እንደ ኮራ ነው የሞተው። እሱ እንደ ኮራ እንደተዘነነ ነው የሄደው። ግን የሚገባውን አላገኘም። ይሄ ነው የምለው፣ የሚገባውን አላገኘም። መጽሐፍ ቢታተምለት ታሪኩን የሚዘክር መጽሐፍ ለምን አሁን ላሉት ዩኒቨርሲቲ ቲያትር ከራርት ላሉትን በእኛም ጋር ብዙ ጋም ላሉት ትምህርት ሰጪ ነው። ጋሽ አውላቸው ሳይዘመርላቸው ሳይነገርላቸው ማንነታቸው እስካሁን ሳይነሳ ስለሚኖር ሁልጊዜ የምቆጭ ሰው ነኝ። ሐውልት ሊኖራቸው ይገባል። አዲስ አበባ ከተማ ላይ የብሔር ብሔረሰቦችን ስራዎች በሙሉ የሰሩ ሰው ናቸው። እንደሳቸው የሰራ ሰው የለም። አሁንም ያን የምር ነው የምነግርህ፣ የለም በፍጹም።